በዛሬው ቪዲዮ ሃይሚና ብሩኬ የመጨረሻ ስንብታቸውን ለማድረግ አንድ ላይ ተገናኝተዋል። እዚህ ጋር አበክሬ ልነግራችሁ የምፈልገው ነገር ቢኖር ውድ ቤተሰቦች የሃይሚንና የብሩኬን መለያየት የማትፈልጉ ሰዎች፣ ሃይሚና ብሩኬ ወደ ቀድሟቸው እንዲመለሱ የምትፈልጉ ሰዎች ብቻ ሁላችሁም ኮመንት ላይ ገብታችሁ ሃይሚና ብሩኬ በመካከላችሁ ማንም ማስታራቂ አያስፈልግም፣ ሁለታችሁ በመሃላችሁ የተፈጠረውን ነገር ሶልቭ ለማድረግ ሁለታችሁ ብቻ ቪዲዮ ስሩልን የምትሉ ሰዎች ኮመንት ላይ ገብታችሁ ጻፉ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ለነ ሃይሚ ሼር ስለማድረግላቸው ሃይሚንና ብሩኬን ሜንሽን አድርጌ ስለምለቃቸው ሁላችሁም የሃይሚ ወዳጅ ነኝ የምትሉ የብሩኬ ወዳጅ ነኝ የምትሉ ሃይሚና ብሩኬ ብቻችሁን ኑልን ብላችሁ ኮመንት ላይ መጻፍ አለባችሁ። የእውነቴን ነው ቤተሰቦች፣ የሃይሚና የብሩኬ ወዳጅ ማለት በጥሩም ጊዜ በመጥፎም ጊዜ አብራችሁ ከጎናቸው መቆም አለባችሁ። በደስታቸው ጊዜ ፍቅራቸውን ሲያጣጥሙ ብቻ አይደለም አብራችሁ ከጎናቸው መቆም ያለባችሁ። ሁሌ ዴይ ቱ ዴይ በየትኛውም ሁኔታ ውስጥ ላይ ቢሆኑ ከጎናቸው መቆም አለባችሁ። የእውነቴን ነው የምላችሁ። በጥሩ ጊዜ ብቻ በኮሜንት የምናበረታታቸው ከሆነ በመጥፎ ጊዜ ደግሞ እንዲለያዩ የምናገባባቸው ከሆነ ይሄ ወዳጅነት አይደለም፣ ይሄ ክፉነት ስለሆነ ሁላችሁም የልባችሁን ምኞት ሁለታቸውም አንድ ላይ እንዲሆኑ እንደምትፈልጉና የቀድሞ ፍቅራቸውን እንደናፈቃችሁ ሁላችሁም ኮሜንት ላይ ገለጹላቸው። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ለነሱ ያላችሁን ፍቅር እንድታሳዩልኝ እፈልጋለሁ። ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም እና ቀፈኝና ለመጨረሻ ጊዜ ምን ሃይሚ ልክ ነው ቀፈኝና ምን ላይ እኔ ለመጨረሻ ጊዜ ላቅፍህ ነው የጠራውክ ዛሬ። ይሄን የማደርገው በጣም ስለምትናፍቀኝ ነው፣ ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። ዛሬ አቅፎሽ ልትለያዩ ትችላላችሁ። ይሄን ያልቀን ሚኒመም አንድ ወር ሊሆናቸው ነው አይደለ? ይሄን የተረከ ከጀመረ ይሄ ጦርነት ከጀመረ አንድ ወር ሊሆናቸው ነው። ኦልሬዲ አንድ ወር ሞልቷቸዋል ማለት እንችላለን። እና እንዲህ አንድ ላይ ሆናችሁ እየተጣላችሁ እንዲህ እየተጨቃጨቃችሁ እያየሹ እንዲህ ናፈቀሽ ዛሬ ላይ ተሰናባብታችሁ አቅፎሽ ብትለያዩ ናፍቆቱን እንዴት ትችላለሽ? ሃይሚ ያሳውቅብሻል እኮ ብሩኬ የምትሆን እኮ ያሳውቅብሃል። ሁለታችሁ ተለያይታችሁ እንዴት ትችላላችሁ? አንድ ወር ማሳለፍ የከበዳችሁ አንድ ወር አልሞላም 3 ሳምንት ማሳለፍ የከበዳችሁ ሰዎች ተለያይታችሁ ዳግም ላለመገናኘት ወሰናችሁ እንዴት ትችላላችሁ? ምን አይነት ልብ ቢኖራችሁስ ያስችላችኋል? የእውነቴን ነው የምላችሁ ቤተሰቦቼ፣ እንዴት ያስችላቸዋል እንዴ? በጣም ግራ እየገባኝ ስለሆነ ነው። ናፍቆቱን እኮ በማቀፍ ዴይ ቱ ዴይ እና ሲናፍቅሽ መተሽ ልታቅፊው ነው? ኖ አይሆንም። አንቺ ያለ ብሩኬም ደግሞ ያለ ሃይሚ በፈጣሪ ዘንድም እንድትኖሩ ስላልተፈቀደላችሁ ሃይሚ ያለ ብሩኬ ያለ ሃይሚ ምንም አይደለም። እኛ መናቃችሁ ብሩኬ ከሃይሚ ጋር ሃይሚ ደግሞ ከብሩኬ ጋር ሆናችሁ ነው የምናውቀው። እና ያ የቀድሞ ፍቅራችሁ ስለናፈቀን ለኛ ስትሉ ለኛ የምትጨነቁ ለኛ የምታስቡ ከሆነ እኛንም የምታከብሩን ከሆነ ደግሞ እኛንም ከሰው የምትቆጥሩን ከሆነ ሁለታችሁ ወደ ቀድሟችሁ ተመለሱ እባካችሁ። ለኛ ክብር ካላችሁ እኛን በሰው አይን የምታዩ ከሆነ እባካችሁ ወደ ቀድሟችሁ። የቀድሞ ፍቅራችሁን እኛ ናፍቀናል። የእውነቴን ነው ቤተሰቦች፣ እንደኔ የቀድሞ ፍቅራቸው የናፈቃችሁ ሰዎች ብቻ የተለመደችው ቦታ ላይ እንገናኝ እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ እቀፈኝና ልሂድ። በቃ ትናፍቀኛለህ። አይሆንም ኦኬ፣ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ። በቃ እኔ ማቀፍ አልፈለክም። እንድታለቅሽ እኮ አይደለም ስደውል አንሽልኝ። እሺ ቻው በለኝ። ሁለቱም ላይ የመፈላለግ ስሜቱ እየታየባቸው ሁለቱም እንደ መነፋፈቅ ስሜቱ እየታየባቸው እንዴት ነው መለያየትን የሚፈልጉት? እንዴትስ ይለያያሉ? በዚህ አጋጣሚ ለሃይሚና ለብሩኬ የልብ ወዳጆች ላስተላልፍላችሁ የምፈልገው ነገር እባካችሁ አትጨነቁ። እባካችሁ ሁለት ጎራ ይዛችሁ አትጣሉ። ሃይሚና ብሩኬ እኛን ከጨዋታ ውጪ አድርገውን እነሱ ወደ ቀድሟቸው መመለሳቸው አይቀርም። ምክንያቱም ለኛ አስበው ሳይሆን ለፍቅራቸው ማንንም ቢሆን እኮ ኮንፈርት ከሚሰጠው ሰው ጋር ነው ማሳለፍ የሚችለው። ይሄ ደግሞ የህይወት ጉዳይ ስለሆነ እኛ ስላወራን ምናምን የሚሆን ጉዳይ አይደለም። ምክንያቱም ሃይሚ ብሩኬን ካፈቀረችው ብሩኬም ሃይሚን ካፈቀራት ለሷ ስሜት ካለው እሷም ደግሞ ለሱ ስሜት ካለ እኛ ምንም እንበል ምንም
እነሱ ሁለቱ የፈለጉትን ብቻ ነው የሚያደርጉት። በእነሱ ምክንያት ሁለት ጎራ ይዛችሁ አትጣሉ። የእውነቴን ነው የምላችሁ። አንዳንድ ሰዎች ቲክቶክ ላይ የብሩኬን እናት ሰቅላችሁ ፑሽ እስከምታረጉ ድረስ የደረሳችሁ ሰዎች አላችሁ። ለምን ይሆናል? የእውነቴን ነው የምላችሁ። ሁላችሁ ማለት ሳይሆን አንዳንድ ሰዎች አላችሁ። እባካችሁ ሶሻል ሚዲያን ለጥሩ ነገር መጠቀም አለብን። ዛሬ ላይ ይሄ ነገር ያልፋል። የእውነቴን ይሄ ነገር ያልፋል። እኛን ግን ማንነታችንን ከተረዱ ማጠላታቸው፣ ማጓደኛቸው፣ ማወዳጆቻቸው እንደሆነ ይለዩበታል። በዛሬዋ ክፉ ቀን ግን በዛሬዋ ክፉ ቀን በደስታቸው ቀን ከነሱ አጠገብ እንደነበራችሁ በዛሬዋ ክፉ ቀንም ከአጠገባቸው ሆናችሁ ወደ ቀድሟቸው እንዲመለሱ ሁላችሁም በየሃይማኖታችሁ ጸሎት እያደረጋችሁ ነው እንጂ ከጎናቸው መሆን ያለባችሁ ቤተሰብ እስከመዘቅዘቅ ወንድም እህቶቻቸውን እስከመዘቅዘቅ መድረስ ማለት ይሄ ትንሽነት ነው። የእውነቴን ነው። ይህንን ቃል ስጠቀም በጣም ይቅርታ ቤተሰቦች፣ ሁላችሁ ናችሁ ማለት ሳይሆን አንዳንድ የተወሰናችሁ ሰዎች ናችሁ እንዲህ የምትሉት። ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናል ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬ በአዲስና ትንሽ ተስፋን በሚለግስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ የዛሬው ቪዲዮ ላይ የእናንተ እርዳታ፣ የእናንተ ድጋፍ፣ የሃይሚንና የብሩኬን እርቅ የምትፈልጉ ሰዎች፣ ሃይሚንና ብሩኬን የምትወዱ ወዳጆች ደግሞ በጣም ታስፈልጉኛላችሁ። ይህንን ቪዲዮ ሃይሚንና ብሩኬን ሜንሽን አድርጊያቸው ቀጥታ ሼር ስለማረግላቸው ሁላችሁም ላይክ እያደረጋችሁ እንዲሁም ሃይሚና ብሩኬ ብቻቸውን ሁሌ እንዲመጡ እንድታደርጉ ኮሜንት ላይ እንድትጽፉ የእውነቴን በጣም እፈልጋለሁ። የዛሬው በቃ ስፔሻሊ ሁላችሁም ኮሜንት ላይ ገብታችሁ ለነሱ ያላችሁን ፍቅር ውዴታ እንድታሳዩልኝ እፈልጋለሁ። ለሱ ብላችሁ እኔን ስትሰድቡ ደስ ይለዋል ብዬ አላስብም። ምክንያቱም ምንም ቢሆን አብረን ያሳለፍን ሰዎች ነን። እናንተ በሩቅ ነው የምታውቁን፣ እኛ ደግሞ በቅርብ ተቀራርበን ብዙ ነገር አሳልፈናል እና ያኔ ራሳችሁ እንደዛ ዋጋ ከፍላችሁ ያን ሁሉ መስዋዕትነት እንትን ብላችሁ እንዳላገናኛችሁን ዛሬ አንዳንድ ሰዎች እኔንም እየሰደባችሁ እሱንም እየሰደባችሁ በዚህ ቤተሰቦች ከዚህ ንግግር ብዙ ነገሮችን መማር ትችላላችሁ። ያኔ ያን ሁሉ መስዋዕት ከፍላችሁ እኔና ብሩኬን አንድ ላይ ካደረጋችሁም በኋላ ዛሬ ላይ ደግሞ በዚህ ኃይል በክፋት ስትታዩ ያለ በቃ እንደዛ እንደማለት ነው። የእውነቴን ነው ቤተሰቦቼ። በደስታቸው ጊዜ ካጠገባቸው እንደነበራችሁ በመጥፎ ጊዜ ከጎናቸው መቆም አለባችሁ። የእውነቴን ነው የምላችሁ ቤተሰቦቼ። ዛሬ ቀን አልፎ ሃይሚና ብሩኬ እንደ በፊቱ ፍቅራቸውን የሚያጣጥሙት ቀን ስለሚመጣ የሃይሚንና የብሩኬን መለየት የምትናፍቁ ሰዎች እባካችሁ ጊዜያችሁን አትግደሉ፣ ሰዓታችሁንም አትብሉ፣ ወደ ስራችሁ ሂዱ። የሰውን መለያየት የምትፈልጉ የሰውን ጭቅጭቅ መተረክ የምትናፍቁ ሰዎች በምናችሁ እንደምታስቡ አይዶን ብቻ የሁላችንም ባህሪ ይለያያል። አልፈርድባችሁም። የእውነቴን ነው። ግን ለሰው ደግ ማሰብ አለብን፣ ጥሩ ማሰብ አለብን። ምክንያቱም ሰው የዘራውን ስለሚያጭድ በሰው ደስታ የምንደሰት ከሆነ የእውነቴን ነው የእኛም ደስታ ነገ ላይ ይጠብቀናል። የእኛን እንጀራ ማንም ስለማይበላው እኛ ደግሞ ዛሬ ላይ የዘራነውን ነው የምናጭደው። ለነጋችን ጥሩ ስንቅ መሰነቅ አለብን። ዛሬ ላይ እንዲህ ክፋት ስንሰራ ኢቭን ቤተሰብ ቲክቶክ ላይቭ ላይ ሰቅለን መስደብ ማለት ነገ ላይ በህይወታችንም በዚህ መንገድ ባይሆን በሌላ መንገድ የሚከፈለውን ክፋይ ዛሬ ላይ መሰነቅ የለብንም። ለነጋችን ጥሩ ስንቅ መሰነቅ አለብን። በእኔ ሀሳብ ማለት ቤተሰቦቼ መበጣበጥ፣ መሰዳደብ በእኔ ምክንያት የሆነ ምናምን በብሩኬ ምክንያት የሆነ እንዲሁ ስብስብ ያለ ነገር ውስጥ መግባት በጣም ነው የሰለቸኝ እና ለመጨረሻ ጊዜ አግኝቼው አቅፌው ምክንያቱም ጥሩ ነገሮችን እንዳሳለፈ ሰው ብዙ መስዋዕትነቶችን ተጋፍጦ እዚህ እንደደረሰ ሰው በመልካም ነገር ጥሩ ተነጋግረን ብንለያይ ጥሩ ነው ብዬ አስባለሁና የመጣሁት ለዛ። እሺ ለመለያየት መገናኘት ለምን አስፈልገው? ሄኔት ሃይሚዬ ምንድነው እያወራሽ ያለሽው ነገር እየገባሽ ነው? የኔ እናት የእውነቴን ነው ቤተሰቦቼ። ይህንን ሰሞን ሃይሚን ብሩኬ ምን ሆነው እንደሆነ እኔ አላቅም። ብቻ እግዚአብሔር አምላክ በመሃላቸው የጠፋውን ፍቅር ሁሉ ማድረግ ስለሚችል ወደ መሃላቸው ይመልስልን። የእውነቴን የመጨረሻ አቅፌው መለያየት እፈልጋለሁ። ተለያይተሽ በኋላስ ከሁለት ቀን በኋላ ድጋሚ ላቅፈ እፈልጋለሁ ብለሽ ልጠሪው ነው? የእውነት
እሺ ምን እንበል ቤተሰቦች? በጣም ኢሞሽን ሆኜ ነው ይሄንን ንግግር እያወራሁኝ ያለሁት። በነገራችን ላይ ማለት ምን የሚባል ንግግር ነው እያወራሽ ያለሽው? ለማንኛውም ብሩኬ መጥቶ ሀይሚ ለመጨረሻ ጊዜ ተቃቅፈን በሰላም እንለያያለን የምትለውን ወሬ ሰምቶ ምን እንደሚል አብረን እንስማ። ቀፈኛ በስነ ስርዓት አለ። እንዴት ነው? አሎ እግዚአብሔር ይመስገን ስለመጣ ደስ ብሎኛል። ሰላም ቤተሰቦች እንዴት ናችሁ? አለን። ትንሽ ብታረፍድም ያው መንገድ ተዘጋግቶ ይገባኛል። ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ መጥፎ ነገሮችን ባንወራራ በፍቅር ብንለያይ ብዬ አስቤ ነው የመጣሁት። የምሬን ነው ማለት ያሳለፍናቸው ጥሩ ቀናቶች ትዝ አይልሁም? አልደበረህም? መሰዳደባችን ምናምን አልደበረህም? እኔ እኮ እልህ ያሲዘሽኝ እኮ እልህ መገባባት አይከብድም ከዚህ በኋላ? እኔ እናንተ ህፃናት አይደለንም ማለት እኔ እንጃ ህፃናት እንኳን በዚህ ሰዓት ነበር ነው እያወራሽ የነበረው። አሁን እንዲህ ተነጋግረው ቤተሰቦች የእውነቴን ነው የምላችሁ። በነገራችን ላይ የነሚፍታን እስከዛሬ በቃ ብሩኬንና ሃይሚን ለማስታረቅ በመሃላቸው የሚገቡ ሰዎችን ውለታቸውን ቀለል አድርጌ ምናምን አይደለም፣ ግን ለማስታረቅ የሚሰራ ስራን አይደለም እስከዛሬ ሲሰሩ የነበረው። እኔ እየታየኝ የነበረው በመሃላቸው ቆሞ እንዲህ ማበጣበጥ፣ ማነካከስ፣ እንዲህ ማድረግ ለማስታረቅ ይመስላችኋል ቤተሰቦች? የእውነት በእኔ እንዳትፈርዱብኝ። ሚፍታ ሁለቱም ቀን እየሰራ የነበረው በመሃላቸው ቆሞ እንዲህ አንተ ከሱ እንዲህ እያለ እያበጣበጠ ያለ ነው እየመሰለኝ የነበረው። እንዴት ነው ሰው ለማስታረቅ ከነገራ ጎኑ ይዞ የሚያመጣው? እንዴት? ይሄ ሞር ለማበጣበጥ ለማጣላት የሚሰራ ስራ ነው እንጂ እኔ አሁን እዚህ ጋር ይህንን ነገር ላነሳ የወደድኩኝ እንዲህ ሁለታችሁ ስትገናኙ ያለው ሰላም ራሱ ይለያል። ያላችሁ ትህትና፣ ያላችሁ ሪስፔክትፉል የሆነ ስፒኪንግ ነው የምታወሩት። የእውነቴን ነው የሚያወሩት ንግግር ክብር የተላበሰ ስለሆነ ሁለታችሁ ብቻ ስትገናኙ እልህኝነት የለም፣ ንዴት ምናምን ስለሌለ ባካችሁ ሌላ ጊዜ ስትገናኙ ሁለታችሁ ተገናኝታችሁ ሰው ለማድረግ ስለምትችሉ ባካችሁ የእናንተ የሁለታችሁን መለያየት የሚመኙ ብዙ ጠላቶች እንዳሉ ደግሞ በዚህ ኃይል በዚህ 3 ሳምንታት ጊዜያቶች ላይ ጠላታችሁንም ወዳጆቻችሁንም ስለለያችሁ እንደለያችሁ እናውቃለን። ባካችሁ ጠላቶቻችሁ እንዲያፍሩ ማድረግ ስላለባችሁ ወደ ቀድሟችሁ እንድትመለሱ ደግሞ እኛ ወዳጆቻችሁን እንፈልጋለን። ለመጨረሻ ጊዜ ላቅፍ ብዙ ጥያቄ አለኛል። ምን አይነት ጥያቄ? ከመጀመሪያው ስነሳ አሁን እኛን የሚያለያይ ነገር እኮ ምንም ነገር የለም። እንዴት ከዚህ በላይ ምንም አልነበረም እኮ አንድ እዚህ ጋር ማርያምን አንዳንድ ህይወትን መኖር ጀምረሃል። በልህም ቢሆን በሆነም ነገር ቢሆን በነገራችን ላይ ቤተሰቦቼ ፍቅር የማያሸንፈው ነገር የለም አይደል እንደሚባለው ፍቅር ሁሉን ያሸንፋል አይደል እንደሚባለው ይሄ በመሃላችሁ የተፈጠረው ነገር ፍቅርን ማሸነፍ ይችላል እኮ። ፈጣሪ ራሱ እኮ ፍቅር ያሸንፋል ብሏል። መጽሐፍ ቅዱሳችን ራሱ እኮ ፍቅር ያሸንፋል ብሏል። የትኛውንም ችግር የትኛውንም ጣጣ ፍቅር ያሸንፋል። ስለዚህ እናንተ ጋር ሲሆን ፍቅር ምን ነው ደከመ፣ ምን ነው ጉልበት አጣ? እናንተ ጋር ሲሆን ፍቅር ምን ነው ይሄን ያህል ኃይል አጣ? የሁለታችሁ ፍቅር ወይስ እስከዛሬ ስታሳልፏቸው የነበሩ ፍቅሮች የማስመሰል ህይወት ነበር ስታሳልፉ የነበሩ? ፍቅር የትኛውንም ነገር ይረታል ያሸንፋል ሲባል ነበር የምናውቀው። ግን በመሃላችሁ የተፈጠረው ነገር ፍቅርን ማሸነፍ ቻለ? ምን ነው ይሄን ያህል? ምን ነው የእውነት ቤተሰቦች እንዴ? ስለዚህ በመሃከላችሁ የተፈጠረው ነገር አይደለም ፍቅርን ምንም ማሸነፍ ስለማይችል፣ ፍቅር ደግሞ የማያሸንፈው ነገር ስለሌለ ባካችሁ ይህንን ነገር ሶልቭ አድርጋችሁ ወደ ቀድሟችሁ እንድትመለሱ እንፈልጋለን። የእውነቴን ነው ቤተሰቦቼ። እኔ በራሴ በኩል የሃይሚንና የብሩኬን መጣላት መለያየት ስለማልፈልግ በቅርቡ እንግዲህ ሺ ኢዝ ሜሬጅ ማለት እንፈልጋለን። ሃይሚ ባለትዳር ናት፣ ብሩኬ ባለትዳር ነው ማለት ስለምንፈልግ ወደ ቀድሟችሁ ተመለሱና እንደና አብረሽ ሄዳችሁ ከኦዲየንሶቻችሁ ጋር ደስታችሁን እንድታሳልፉ እኔ እፈልጋለሁ። የእውነት በእኔ አመለካከት እኔ እንደዛ ተመኝቼላችኋለሁ። እንግዲህ ፈጣሪ ደግሞ ያድርግላችሁ። ያንቺንም ነገር ማስተካከል ስለምፈልግ ነውና እና እንዲቺን ሩባህል ምንም የምትለውጡት ነገር የለም። እኔንም እናቴንም ሰደባችኋት፣
ምንም የምትለውጡት ነገር የለም። ኦሬዲ ስራዬን እሰራለሁ። እናቴ ስለሰደባችሁ ስለዘቀዘቃችሁ አልሞተችም። እግዚአብሔር ረጅም ጤናና እድሜን ይስጥልኝ። ከዚህ በላይ እንድበረታ ነው ያረጋችሁኝ። እውነቴን ነው ቤተሰቦቼ። ይሄው እሱ ጋር ራሱ ደርሷል። ይሄ ላይ እሱ ጋር ራሱ ደርሷል። እንግዲህ ፈጣሪ እጃችሁን ይስጣችሁ እላለሁ እንጂ ምንም አልላችሁም። እናት የላችሁ ማለት እናንተ ከእናት አይደል የተወለዳችሁ። ይሄን ያህል መሳደብ ኢቭን እሱ ቁጭ ብሎ እናቱ ስትሰደብ ማለት አስቡት። ምንም ነገር ቢሆን እባካችሁ ሶሻል ሚዲያ ላይ የሚመጣው ነገር በነገራችን ላይ ቤተሰቦች እነሱ ኖርማል ሪል ላይፋቸውን ሶሻል ሚዲያ ላይ በይፋ አወጡት እንጂ እኮ የሁላችንም ገበና እኮ ከነሱ የባሰ ነው አይደለ? ለምን እንወሻሻለን? ለምን እንደባበቃለን? በእነሱ ላይ እንዲህ ኢቭን ከነሱ አልፎ ቤተሰብ እስከ መሰደብ ድረስ የሚያደርስ ነገር ስላልሆነ እባካችሁ ቤተሰብ ጋር አትፍሩ። ብሩኬን ዘቅዝቃችሁ ምንም ማድረግ ትችላላችሁ ይካን። ግን እናት ጋር ወንድም እህቶቻቸው ችግር የለውም፣ ሶሻል ሚዲያ ኢንፍሉዌንሰር ስለሆኑ ችግር የለውም። ግን እናት ምንም በማታውቅበት ቤቷ ቁጭ ባለችበት እናት ፑሽ ስታረጉ ስትሳደቧት አስቡ። እናት የላችሁም? የተወለዳችሁት ከእናት አይደለም? ለምን እንዲህ ታደርጋላችሁ? የእውነቴን ነው፣ እንዲህ ማድረግ የለባችሁ። ብሩኬንም ወዳችሁ ደግሞ እኔን ፎቶዬን እየዘቀዘቃችሁ ፍቅራችሁን በዛ ለብሩኬ ያላችሁን ፍቅርና አክብሮት በዛ ያልገለጻችሁ ሰዎች አላችሁ። እናንተ ሁላችሁም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንልን ለሁላችንም እና እቀፈኝና ይሄ መታቀፉን ብቻ ነው የፈለግሽው። የሚናፍቅሽ ቢሆን እኮ የእውነቴን ነው አትለያይም። መለያየትን ምርጫ ታረጊም። የሚናፍቅሽ ቢሆን የእውነቴን ነው ትዋደዱ የለ። የሚዋደድ ሰው ደግሞ መለያየትን አይፈልግም። በመካከላችሁ የሚያለያይ ምንም አይነት እንትን የለም። ስለዚህ ምንድን ነው የሚያለያያቸው? የሚነፋፈቅ ሰው እኮ መለያየትን አይወድም። እንጋባ፣ መች ነው የምንጋባው? መች ነው የምታገባኝ ትላለች እንጂ እንዴ። ግን አንቺ መለያየትን ምን ማለት ነው ይሄ? ጎበዝ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ። በቃ እኔ ማቀፍ አልፈለክም። እንደሱ አይደለም። እኔ ጋር ያለውንም ነገር ወቂ። ይሄ ደግሞ ከረፈደ እኔ ጋር ያለውን ነገር እንወቂ ይላል። ብዙ ጊዜ ነበረ። ዛሬ ላይ ከረፈደ እኔ ጋር ያለውን ነገር ወቅ ብለህ የረሳነውን እንትናችንን አትቀስቅስ። ባይሆን ሊንዳ ሊደብራት ይችላል። አሁን ባይሆን የምሬን ነው። ይሄን ያደረኩት በቃ እነሱ በቃ ምንም ማድረግ ስላልቻልኩኝ ነው። ከአቅሜ በላይ ስለሆነ እኔ ጋር ያለውን ነገር ወቂ። ታዲያ ሌላ ጊዜ አውቀዋለሁ። አሁን ድጋሚ በበሳጨት አልፈ ምንም ያበሳጨ ነገር የለም። አትዘን የሆነ እንደ ልጅ ያርግሽሽ እኮ ምንም ያበሳጨ ነገር የለም። ቻው አትለኝም? የት ነው ቻው የምልሽ? አሁን እኮ እንዴት ሂጂ እያልኩ ልፍቀድ? ብሩኬ ልፍቀድ? ያታልቅሽ በቃ። ለምንድን ነው የምታለቅሽው? አይሚ ብሩኬ በእናትህ አታስጨንቀኝ። እሺ የትም እንዳትሄጂ። ስልክ ስደውል አንሺልኝ። እሺ ብሩኬ እኮ ስደውል አንሺልኝ። እንዳታለቅሽ። እንድታለቅሽ እኮ አይደለም፣ ስደውል አንሺልኝ። እሺ ቻው በለኝ። ችግር የለውም። የዛሬው ህመም እንችለዋለን፣ እንታገሰዋለን። ግን የእውነቴን ነው ቤተሰቦቼ፣ ብሩኬንና ሃይሚን በቀጣይ በአሪፍ ዜና እንጠብቃቸዋለን። እስከዛሬ የታመመን ያህል እስከዛሬ ያዘነን ያህል ጊዜ ይበቃል። እስከዛሬ ያነባናቸው ጊዜያቶች አልፎ የሚክሱን ፈጣሪም የሚክሰን ጊዜ ደርሷል። ኤኒዌይስ ወደ ቤተሰቦቼ በቀጣይ ሁለቱም እንዲከመጡ የመጨረሻ ችግራቸውን ፊክስ ያደርጋሉ ብዬ ተስፋ አደርጋለሁ። ኤኒዌይስ ወደ ቤተሰቦቼ የነበረን ቆይታ ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቀጣይ በአሪፍ ቪዲዮ ፈጣሪ ልባቸውን መልሶ እንዳድርጓቸው ያመጣቸዋል ብዬ ተስፋ አደርጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። ቤቱ ሰብስክራይብ ካላደረጋችሁ አድርጉ። ቀጣይ እንገናኛለን። በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። እወዳችኋለሁ። ሰላም እደሩልኝ።